فداك أبي وأمي يا رسول الله فداك يوم الجمعة دس የሚል ቀን ነው ሰራሐ ወላሂ አላህ ሱብሓነሁ ወተዓላ ዱዓቸው ተቀባይነት ካላቸው ከመልካም ባሮቹ ያድርገን እና ዱዓ በደንብ ማድረግ አለብን። የውመል ጁሙዓ ላይ አምላካችን አላህ ሱብሓነሁ ወተዓላ ስለ ዱዓ ሲነግረን ወቃለ ረቡኩም እድዑኒ አስተጅብ ለኩም ጌታችሁ ማለለምንኝ ይቀበላችኋለሁ። ኢነ ለዚነ የስተክቢሩነ ዐን ዒባደቲ ከኔ ኢባዳ ከኔ አምልኮ የሚሸሹ ደግሞ ሰየድኹሉነ ጀሀነመ ዳኺሪን የሚኮሩ ሰዎች ከኔ አምልኮ የሚኮሩ ሰዎች ጀሀነምን አጎንባሾች ሲሆኑ ይገባሉ ብሎ አምላካችን አላህ ተናግሯል። አላህ መልእክተኛ አለይሂ ሰላቱ ሰላም ዱዓ መኹል ኢባዳ ብሏል። ዱዓ የኢባዳዎች ሁሉ ራስ ነው ብሏል እና ዱዓ ሁልጊዜ ማድረግ አለብን። ዱዓ አምልኮ ነው። በተጨማሪም ደግሞ ፈቂሮች ነን ድሆች ነን እና በምንችለው አቅም ዱዓ ማድረግ አለብን ወደ አላህ ሱብሓነሁ ወተዓላ ማለት ነው። ሁልጊዜ መቃረቢያችን ስለሆነ ዱዓ ማለት ነው፣ መሸሻችን ስለሆነ የአላህ መልእክተኛ በጁምዓ ቀን ደግሞ ተቀባይነት ያለው ሰዓት አለ ብሏል። የአላህ መልእክተኛ ምን ብለዋል? ذكر يوم الجمعة جمعنا نسونا فقال فيه ساعة عند الساعة لا يوافقها عبد مسلم عند مسلم كو ياتشن عاجنياتم وهو قائم يصلي يسجد يسأل الله الله يتيك تعالى كيف يلون إلى كون شيئا سلان دنجر إلا أعطاه إياه الله سبحانه وتعالى بيستون جبلاننا بمنشلاكم دعاء ما بزت بزان كان بدهم بزو دعاء قالوا الله من التاني ينجرون الله عز وجل ينجرون قرآن لنا بياتو تشاد الرجوت بدهم بزو لهنا كان زمان كلام سالي ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار ميلون እንደዚሁም አምላካችን አላህ ሱብሓነሁ ወተዓላ ኑህ አለይሂ ሰላም ያለውን ሲነግረን ረቢ እግፊር ሊ ወሊዋሊደየ ወሊመን ደኸለ በይቲየ ሙእሚናን ወልሙእሚኒን ወልሙእሚናት አምላካችን አላህ ሱብሓነሁ ወተዓላ ይነገረን ስለ ኑህ አለይሂ ሰላም ረቢ ኢኒ ظለምቱ ነፍሲ ፈግፊር ሊ ሊለም ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين اللهم اغفر لي خطاياي ወዘተ በጣም ብዙ ዱዓዎች አሉ። እነዚህም ማድረግ እንደዚሁም ደግሞ اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أنت أعلم به مني أنت المقدم وأنت المؤخر وأنت على كل شيء قدير اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت يلا ملتني هنن ያላሉ ሰይዱ እስትግፋርን ያሉ اللهم انت ربي ሚሊዮን ያላሉ የአላህ መልእክተኛ አለይሂ ሰላቱ ሰላም إذ قال حين يمسي በሚያመሽ ጊዜ ይሄን ብሎ ማታ ደኸለ ጀነት ይገባል። እንደዚሁም ደግሞ حين يصبح እንደዚህም ብሎ ካነጋ ፈማተ የውሚሂ ሚስለሁ ልክ እንደዛው በዛን ቀን ከሞተ ጀነት ይገባን ብላ የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋልና የጁምዓ ቀን በጣም ዱዓ ማብዛት አለብን። اللهم في يوم الجمعة أسألك أن تغفر لي ذنبي ጀሚዓን አላህ ሆይ ይቅር በለኝ፣ ወንጀሌን ሁሉ ምህረት አድርግልኝ፣ ጀነተል ፊርደውስን ወፍቀኝ፣ ምህረት አድርግልኝ። ብቻ የፈለግነውን ነገር ዱዓ ማድረግና በዚህ አጋጣሚ ለሀገራችንም ዱዓ አድርጉ፣ ሰላም እንዲሆን። ጦርነቱ አሁን በጣም አስከፊ ሁኔታ ላይ ነው ያለው፣ በተለይ ወደኛ ሀገርና ዱዓ አድርጉ። አላህ ሱብሓነሁ ወተዓላ መልካም ካሰቡት ወደ መልካም ከሚጠሩት አላህ ሱብሓነሁ ወተዓላ ጀነት ከሚያስገባቸው ያለ ሂሳብ ጀነትን ግቡ ከሚላቸው ባሮች ያድርገን። አላህ ይሐፍዝኩም። አሰላሙ አለይኩም። ሰዎች ግን በጣም ሞኞች ነን። ለምን እንደሆነ ታውቃላችሁ? እዚች 40 ዓመት 50 ዓመት ለማትሞላ ህይወታችን ብለን ዘላለም ዓለማችን የምንኖርበትን ህይወት ብዙዎቻችን እናበላሻለን። በቃ ለትንሽ ስሜት ወይም ለትንሽ ነገር ወይም ለትንሽ ነገራቶች ብለን ምናልባትም ይቺ ዱንያ የምንኖርባት ስንቆጥራት ከአኺራው ህይወት አይደለም ከቀብር ህይወታችን ራሱ የእንር ግብግብትን ያክል እንኳን ራሱ መመጣጠን ማትችል ናት። እርግብ አድርገን ግልጥ ስናደርግ የምንኖራትን ህይወት ያክል እንኳን ማትመጥን ህይወት ናት ይቺ የዱንያ የምንኖርባት ህይወት። ግን ይችን ዱንያ ብለን ግን ምን እናደርጋለን? ህይወታችንን እናመሰቃቀላለን፣ አኺራችንን እናበላሻለን። ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ በሰሂህ ቡኻሪ ላይ ይቃሉ ለአህሊ الجنة ለጀነት ሰዎች ይባላሉ ያ አህለ الجنة እናንተ የጀነት ሰዎች ሆይ خلود لا موت ካሁን በኋላ ሞት የለም ጀነትን ግቡ ይባላሉ። ወላ አህሊ النار ለሳት ሰዎችም ይባላሉ ያ አህለ النار እናንተ የሳት ሰዎች ሆይ خلود لا موت ካሁን በኋላ ሞት የለምና ዘላለም ስትዞቱ ግቡ ይባላሉ ማለት ነውና
ዘላለማችንን የምንቃጠልበትን እሳት ለዚህ ዱንያ ብለን እናጠፋዋለን ማለት ነው። ሱብሃንአላህ በቃ አላል በቃ ህይወታችንን ምስቅልቅል በቃ እዛ ሞት እንፈልጋለን ብለን ማሊክን ራሱ ወደ አላህ Subhanahu Wa Ta'ala ብንልክ ራሱ ማለት ነው ማሊክ ከስንት ዓመት በኋላ ተመልሶ መጥቶ ካሁን በኋላ መውጣት የለም ዘላለም ዘውታሪ ናችሁ ብሎ ተመልሶ ነው በቃ ተስፋ አስቆራጭ የሆነ ነገር ሌላ ቆዳ እየቀየረልን ከዛው እየተቃጠልን ነው የምንኖረው ማለት ነውና በመንችለው አቅም ጀነትን የሚያስገባንን ነገር ብንሰራ አሪፍ ነው ህይወታችንን ማስተካከል በቃ ዱንያ ጠፊ ነች ነገ ልንሞት እንችላለን ከሰዓት በኋላ ከደቂቃ በኋላ ልንሞት እንችላለን ግን የአኺራ ህይወታችንን ማበላሽት የለብንም የጀነት ህይወታችንን ማበላሽት የለብንም አላህ ይحفظكم وجزاكم الله خير አንድ ልጅም ቤተሰብም የሌለው ሀብታም ሰውዬ ነበረ ከለታት አንድ ቀን ቁጭ ብሎ ያሰበ የሆነ ሐሳብ ይመጣለታል ሰራተኞቹ መፈተን ያስባል ከዛ ሰራተኞቹ ወደ 4 ሰራተኞች ናቸው ከሰራተኞቹ መካከል እንግዲህ ምግብ የሚሰራለት ነበረ በር የሚጠብቅ ነበረ እንደዚህ ውሻ የሚመግብ ነበረ በተጨማሪም ደግሞ አትክልተኛ ነበረ አራቶቹንም ጠራቸውና ነው አላቸው በጎን መጽሐፍን ቁርአንን አስቀመጠ እንደዚሁም ደግሞ በጎን በከረጢት አድርጎ ብዙ ገንዘብን አስቀመጠ ከዛ ከሁለቱ እየመረጣችሁ ወሰዱ አላቸው የመጀመሪያው ሰው መጣ በር ጠባቂው ማለት ነው እኔ ማንበብ ስለማልችል ገንዘቡ ይሻለኛልና ገንዘቡን ይወስዳል ማለት ነው ሁለተኛው ጠባሁ መጣ እኔ ማንበብ እወዳለሁ ነገር ግን ደግሞ ውሎዬን ጊዜ ስለሌለኝ ገንዘቡ ይሻለኛል ብሎ ገንዘቡን ወሰደ ሶስተኛው አትክልት ጠባቂው አትክልት የሚቆፍረው መጣ ከዛ በኋላ እሱም እንደዚሁ ሚስቴ ስለታመመች ቁርአኑን በሌላ ጊዜ ገዝቻ ነባለሁና አሁንም ለሚስቴ ማታከሚያ ይልና ይወስዳል ማለት ነው ገንዘቡን ከዛ የመጨረሻ ውሻ ሲመግብ የነበረው ህፃኑ ልጅ ይመጣል ሲመጣ ያው እንተኑ ልብሱ ውጭቅጭቅ ያለ ነው ምናምን እናቱን ይረዳል ማለት ነው እናቱ በሽተኛ ናት ከዛ አንተ ሴቱን ትመርጣለህ ሲለው እኔ ገንዘቡ በጣም ያስፈልገኛል ለእናቴ ምግብ እየገዛሁ መስጠት እኔ ነኝ እንደዚሁም ደግሞ ልብስ በገዛ ምናምን በጣም ብዙ ነገራቶች ያስፈልጉ ነበር በጣም ደስ ይለኝ ነበር ነገር ግን ከሁሉም በላይ ቁርአን እንደሚበልጥ እናቴ ነግራኛለች ከሁሉም ነገር ጣዕሙ የሚበልጠው ከሁሉም ነገር ቅድሚያ መስጠት ያለብኝ ለጌታዬ እንደሆነ ነግራኛለች ስለዚህ እኔ መጽሐፉን ነው የምመርጠው ብሎ መጽሐፉን ይወስዳል ማለት ነው ከዛ ቁርአንን ሲከፍተው እንግዲህ ከመካከል ላይ ከዚህኛው ከከረጢቱ ገንዘብ በጣም በእጥፍ የሚሆን ቼክ ያገኛል ማለት ነው በእጥፍ የሚሆን ገንዘብን ቼክ ያገኛል ማለት ነው ከዛ በጣም ተደሰተ ከዛ በጣም ደግሞ የሚገርመው የሰውየው ወራሽ እንደሆን ጽፎለት ነበር ማለት ምክንያቱም ምንም አይነት ቤተሰብ ምንም አይነት ንብር እንትን ስላልነበረው ባጠገቡ ለሱ ውርሱን አደረገለት ማለት ነው መጽሐፉን ለመረጠ አላህን ለሚፈራ ሰው ማለት ነው እና ያነ ባለ ሀብት ምን ይላቸዋል ለነሱ አላህን በተጠራጠራችሁበት ቦታ ታገኛላችሁ ስለዚህ ሁሉ ጊዜ ቅድሚያ መስጠት ያለባችሁን ነገር ወቁ ብሎ ምክር ሰጣቸው ለዚህኛውም አመስግኖተኝ ውርሱንም ሰጠው ገንዘቡንም ሰጠው ማለት ነው ያላህ መልእክተኛ አለይሂ ሰላቱ ሰላም ብለዋል ሐዲሱል ቁድስ ላይ አምላካችን አላህ Subhanahu Wa Ta'ala ነው ያለውን ሲነግሩን انا عند ظني عبدي እኔ ባሪያዬ በጠረጠረኝ ቦታ ላይ ነኝ በዛ ነገር ማለት ነው ان ظن خير ነገር ከተጠረጠረ فله ለሱ خير ነገር አለ وان ظن شر ከነገር ከተጠረጠረ ደግሞ فله ለርሱ شر ነገር አለለት ብሎ ይናገራል ማለት ነው አምላካችን አላህ Subhanahu Wa Ta'ala እና ሁሉ ጊዜ በአላህ Subhanahu Wa Ta'ala ላይ መልካም ጥርጣሬ ማሳደር እንዳለብን ሁሉ ጊዜ አላህ Subhanahu Wa Ta'ala ከመረጠን ወደ አላህ Subhanahu Wa Ta'ala ከሸሸን መልካም ነገራቶችን እንደሚመርጥልን ማሰብ እንዳለብን ለዛ ነው አምላካችን አላህ Subhanahu Wa Ta'ala ሱረቱል በቀራ ወዐሳ አን ተክረሁ ሸይአን አንድ ነገር ልትጣሉ ትችላላችሁ እናንተ ወሆ ኸይሩ ለኩም ለእናንተ የተሻለ ነው ወዐሳ አን ትሂቡ ሸይአን አንድ ነገር ደግሞ እናንተ ልትወዱ ትችላላችሁ ወሆ ሸሩ ለኩም ለእናንተ ሸር ነው ያን ነገር والله يعلم وانتم لا تعلمون አላህ Subhanahu Wa Ta'ala ያውቃል እናንተ ግን አታውቁም ይላል ስለዚህ ሁሉ ጊዜ በአላህ ላይ መልካም ጥርጣሬ መጠረት ሁሉ ጊዜ ወደ አላህ Subhanahu Wa Ta'ala መሸሽ አንድ ነገር ከኛ ሲወገድ ያን ነገር በቃ አላህ Subhanahu Wa Ta'ala የፈቀደው የወሰነው ነገር ነው ብለን ማመን እንዳለብን በዛ ነገር ላይ ወደኛ ሲመጣም በተመሳሳይ ማለት ነውና ብዙ ነገራቶችን ከዚህ ታሪክ እንማራለን እንደገና ደግሞ እናት ለልጇ ማስተማር አለባት ቅድሚያ መስጠት ያለባቸው ልጆች ማስተማር እንዳለባትም እንደዚሁ
ትማራላችሁ ማለት ነው ከታሪኩ። አላህ ያህፍዝኩም።